ቤታችሁ መሆን አለበት። በድጋሚ ኑ እሺ። እንድትመጡ ባካችሁ። ስለመጣችሁ ደስ ብሎኛል። በሚገባ መጣለሁ ውዴ። እና ደግሞ የምትፈልጊው ነገር ካለ መደወል እንደምትችይ ታውቂያለሽ አይደል? አልፎ አልፎም ቢሆን እንኳን ኑ አትጥፉ እሺ። አክስቴላ ኑር ነው ይዋት። ደህና ሁኛ አክስቴላ ኑር። ቻው ቻው። ጥቆማ ራሱ አይገባቸው። ቻው ቻው። እንገናኛለን። እኔ ወስደዋለሁ። እማዬ ውዴ፣ ወደ ስዕል ቤቱ መሄድ ነበረብሽ እኮ። ብዙ ስራ አለብኝ ብለሽኝ ነበር። ልክ ነሽ። በጣም ብዙ ስራ አለብኝ። አቶ ዚያ ቆንጆ ቀን ነበር አይደል? አየሽ፣ ያለ ጸብ ጥሩ ቀን ማሳለፍ ይቻላል አይደል እንዴ? ከዚህ በኋላ እኔ ቤት መምጣት ይችላሉ። መልእክት ብቻ ላኩልኝ። መምት ውዴ። እማዬ እስከ በር ልሸኝሽ እባክሽ። ዙህሬ ይህንን ቦታ አስተካክሉት። ይቺ አዲሷን አስሊም በጣም ወድጃታለሁ። ግን ችግር ሲገጥምሽ የት እንደምትመጪ ታውቂያለሽ አይደል? በጣም አመሰግናለሁ። ለምኑ? ምንም ቢፈጠር ከጎኔ ስለሆንሽ ነው እማዬ። ራስሽን ጠብቂ። ጥሩ ያለፈ ይመስላል። ላንቺም ጥሩ የሆነልሽ ይመስላል። በጣም ቆንጆ ነበር። ማለቴ ደስ ብሎኛል። ግን ያቺ ልጅ ሲም በፍጹም እዚህ ቤት እንድትመጣ አልፈልግም። እሺ? ለምን? ደስ የምትል ልጅ ናት መህመት። ስለዚህ መቀለድ ራሱ ደስ አይለኝም። እሺ ውዴ፣ ስትናደጅ በጣም ታምሪያለሽ። ምን ላድርግ ብለሽ? ስልክ እየጠራ ነው። ምንድነው ይሄ? ጥሩ ልጅ ናት። ምን ያገናኛል? ለምንድን ነው የምትደውልልህ? ለምንድን ነው ስልኳን የመዘገብከው? ስለምን ንገረኝ። ለምንድን ነው? ውዴ ተረጋጊ። ለማንኛውም ብዬ ነው የመዘገብኩት። ተረጋጊ። ሰርዘው። ስልኳን አሁን አጥፋው። ለእኔ ስጠኝ። ይህንን ቁጥር አጠፋዋለሁ። እሺ እሺ። ይሄ ምን ማለት ነው? ቆይ እኔ ነኝ የማጠፋው። ስርዓትን ያዝ። እሺ። መህመት ስርዓትን ያዝ። ይኸው እንካ። አጎቴ። አቤት መህመት። የዚህ ሙስጠፋ ይጉንን አድራሻ አገኘው እንዴ? አይ አላገኘሁትም። በብዛት ቶሎ ቶሎ ነው አድራሻ የሚቀይሩት። ግን ደግሞ ደርስበታለሁ። በአንድ ቀን ወይም 2 ቀን አግኝቼ እነግርሃለሁ። አታስብ። ልክ እንዳገኘው ወዲያው አሳውቀኝ። እሺ መህመት። ይግቡ። ወንድሜ ድርጅቱን እንዲያዩ አድርጌያለሁ። አድራሻውን አግኝተነዋል። አመሰግናለሁ ሴልጁክ። ሳይመሽ በፊት ሄጄ አየዋለሁ። አብሬ እመጣለሁ። አንተ እዚህ ሁን። ወንድሜ በሐዘን ተደናግጤ ይሆናል። ለማንኛውም አብሬ ልምጣ። እሺ በለኝ። ሴልጁክ፣ ይሄ ቦታ ያንተ ኃላፊነት ነው። አስሊ ከጠየቀች ወደ ድርጅቱ እንደሄድኩኝ ንገራት። እሺ ወንድሜ። ሴልጁክ፣ መህመት የት ሄደ? ወንድሜ ወጥቷል። ስራ አለበት። ምናልባት ወደ ድርጅቱ ሄዶ ነው የሚሆነው። እንደዛ ነው። ወደ ድርጅቱ ሄደ? ሴልጁክ ሰላም ማህሙት፣ እንዴት ነህ? ስለመጣህ አመሰግናለሁ። መህመት፣ ምንም ችግር የለውም። ሁሌም ለአንተ አለሁልህ። እሱን አትርሳ። በል እንግባ። አንተ ወደ ውስጥ ባትገባስ? እንዴት እንደሱ አደርጋለሁ? ማህሙት። እሺ እንዳልከው።
ያለ አግባብ ሰዎቹን አናስጨንቃቸው። ውጭ እንዳለህ ማወቄ በቂ ነው። እሺ ወንድሜ፣ ግን ስማ፣ ብዙ ከቆየ በሩን ሰብሬ እንደምገባ እንድታውቅ። ትሰራለህ ወንድም? ዝም ብለህ ብትሰማኝ አንዳንድ ላብራራልህ የምፈልጋቸው ነገሮች። ልሰማህም ሆነ ላይ አልፈልግም። ከቤቴ ዞር በልልኝ። አሁኑኑ ከዚህ ሂድልኝ እባክህ። እዚህ የመጣሁት ላበሳጭ አይደለም። ተረድተኸኝ እንድትረዳኝ ስለምፈልግ ነው። በልጅህ ሙስጠፋ ሞት ላይ እኔ ምንም የማውቀው ነገር የለም። አንተ የልጄን ስም አታንሳ። እኔ በደንብ እረዳሃለሁ። ንገረን እስኪ፣ እንዴት ልትረዳን ትችላለህ? እህቴ፣ እኔም በዛ አደጋ ልጄን አጥቻለሁ። ምናልባት እኔም እንደናንተ አይኑን ላላየውና እጁን አልያዝኩት ይሆናል። ግን እኮ እኔም ልጄን አጥቻለሁ። የውስጣችንን እሳት እንዴት ነው የምትረዳው? ልጄ ያደረሰው አደጋ አውቆ ይሁንም አይሁን ልጄ መጥፎ አይደለም። እኔ እዚህ የመጣሁት ለወቅሳችሁ አይደለም። ምክንያቱም እዚህ ታሪክ ውስጥ ወንጀለኞች ሳንሆን ተጎጂዎች ነን። እውነቱን ለማወቅ ብቻ ነው የምፈልገው። ይህን ነገር ማንና ለምን እንዳደረገው ለማወቅ እፈልጋለሁ። ጠላቶች ወይም የተጣላችኋቸው ሰዎች አሉ? አይ ልጄ በጣም ሀቀኛ ሰው ነበር። በጭራሽ ጸብ ራሱ አያውቅም። ምናልባት የገጠመው ነገር ይኖራል? ከጓደኞቹ መሃል የተጋጨ ሰው አለ? አይ ምንም አይነት ጓደኞች የሉትም። እሺ፣ የሆነ አዲስ ነገር ካገኛችሁ እባካችሁ አሳውቁኝ። እመኑኝ፣ ልጃችሁን አላውቀውም እና ከዚህ ቀደምም አይቼው አላውቅም። እኔ እሱን አልገደልኩትም፣ ግን ገዳዩን ከገባበት ቦታ አገኘዋለሁ። እሱን ቃል ገባላችኋለሁ። ንገረኝ መሐመድ፣ ምንም ችግር የለም አይደል? ወደ ማብቂያው እየተጠጋ ነው። ማሙት፣ አመሰግናለሁ። ምንም አይደለም ወንድሜ። መህመት፣ ሴልቾክ፣ አስሊ፣ እዚህ ምን ታደርጋላችሁ? ወንድሜ፣ ላስቆማ ስላልቻልኩ ነው የመጣችሁ። ለማንኛውም በቃ መተናል። ምንድን ነው? እንገናኛለን ወንድሜ። በቃ ሴልቾክ፣ እኛ እናውራ። እሺ ወንድሜ። መህመት፣ ምን እያደረክ ነው? መሞት ነው የምትፈልገው? አልገባኝም። ከዚህ ለምንም ማብራሪያ ሊኖር አይችልም። ምንድን ነው? እንዳልኩሽ ደህና ነኝ። እንደምታዩ በሕይወት አለሁ። ደህና ነኝ። መህመት፣ ይሄ ነገር ልክ አይደለም። እንዴት እንደዚህ ታደርጋለህ? እኔም ቤተሰብን በዚህ መንገድ ነው የምትጠብቀው? እንደዚህ ነው የምትሰራው? በኋላ ላይ የሚቆጭን ነገር ብታደርገው የሚሆን ነገር ብትሆንስ? ቆይ ውዴ፣ አስሊ፣ እዚህ ባልመጣ ነው የሚቆጨኝ። እነዚህ ሰዎች እኮ በላይክ ላይ እየተረማመዱ ነበር። እሱን ታውቃለህ አይደል ውዴም? አስሊ፣ እነዚህ ሰዎች ልክ እንደኛ ልጃቸውን አጥተዋል። ሐዘን ላይ ናቸው። ማለቴ መህመት። እሺ፣ በድጋሚ ስህተት ሰርታ ልትይ ነው? አይ ውዴ፣ እንደዛ አይደለም። በዛ መንገድ አላሰብኩም። በቃ መህመት፣ እኔ ማለቴ እንደዚህ ደግ ሀሳቤ ትሁት ከሆነ ሰው ጋር በመሆኔ በጣም ደስተኛ ነኝ። እኮራብሃለሁ የኔ ውድ። እሺ፣ እኔም እኮራብሻለሁ ውዴ። ነገ እንገናኝ። አሁን ይህን ውብ ፊትሽን ለማየት እፈልጋለሁ። ቆይ እነዛ እንግዶች ሄዱ እንዴ? ውይ እነዛ ሴቶች የለበሱት ልብስ ምንድን ነው? ይገርማል። እና ደግሞ የሰህርን ቅናት ባየሽው? እኔ እንጃ፣ ትንሽ ፈጠን አላለም? እውነት አትጄ፣ ያች አላኑር በጣም ቆንጆ ሴት ነች። በጣም ደስ ትለኛለች።
አንቺ ልጅ ከማን ጋር ነው የምትጻጻፊው? ሰላሚ ጋር አሁንም እየተጻጻፍሽ ነው? እማዬ የምን ሰላሚ ነው? እሱ አብቅቷል በቃ። ሀቲጄ ለምንድን ነው እንደዚህ የምታደርጊው? እርጎውን ከፍሪጅ ውስጥ አምጪልኝ። አይ የእውነት አሁንስ እነሱ ጋር አንድ ማዕድ ስለማንቆርስ ውስጤን ቀለል ብሎኛል። ቆይ ምንድን ነው ግን ሁልጊዜ የሆነ ግርግር ነገር እንደተፈጠረ ነው? ሀቲጄ በድጋሚ ወዴት ነው ሄድሽው? አምላኬ ሆይ እንዳትደውልልኝ ነግሬያት ነበር እኮ። ቢያንስ በቪዲዮ ላውራሽ። አሁን አልችልም። ምናልባት ነገ ልትደውልኝ ትችላለህ? ሴትዮ አሁን ለመጸጸት ሰዓቱ ነው? ስሚ፣ ልጅሽ ገንዘቡን ተቀብሎ ሊገጫት ተስማምቷል። የሆነ ሆኗል። በቃ ከዚህ በላይ አታርዝሚም። ያልኩሽን ነገር ብቻ አድርጊ። አሁን ከዚህ ጥፊ። በቃ አታላዝኝብኝ። የኔው ደህና አድርልኝ። አስሊ ገለብሽኝ። ወይ ማሬ ይቅርታ። ይኸው በጣም ስለበረደኝ ነው። በረደሽ ውዴ? ነይ እኔ ላሙቀሽ። ይሞቀኛል። ነይ ቀፊኝ። ነይ አስሊ እቀፊኝ። ነይ ወደዚህ ነይ። መመት አንተ ለበስ እንጂ እግር በጣም ይቀዘቅዛል እኮ። ወይኔ እግር ይቀዘቅዛል ማለት ምን ማለት ነው? እንደዚህ አታድርጊ። እሺ ልበሰው በቃ። አቲጄ ስሚኝ፣ ውዴ ምንም ነገር ባድርግ ላንቺ ስላደረግኩት ነው። እኔ ይኸውልሽ ልጄ ይህንን እንዳደርግ ገፋፍተውኝ ነው። ምክንያቱም ያንቺንን ባና ለቅሶ ለመቋቋም ስላቃቴን ነው። ይቅር በይኝ። ጥሩን ያደረግከው አባዬ። ምን ማለትሽ ነው? የጀመርከውን ብትጨርሰው ምኞቴ ነበር። ሁለቱም ቢሞት ደስ ይለኛል። አስሊን ለዘላለም እንገላገላት ነበር። ቤስቴ ጆሽኩን፣ ሀካን ጆሽኩን፣ እህቴ ሁላችንም እዚህ አብረንሽ ነን። እሺ አታስቢ። የኔ ቆንጆ ልጅ በይ። እውነት አይንቀሳቀስም። እንኳን ደስ አላችሁ። በጣም እናመሰግናለን። የምትፈልጊውን አግኝተሻል።
አሁን ብቻዬን ተውኝ እሺ? ማናችሁንም ዳግመኛ ፊታችሁን ራሱ ማየት አልፈልግም። እስኪ እውነት በል። ለሚቀጥለው ለሚያስጠላ ህይወት መልካም እድል ይሁንልህ ውድ ሀካን። የጻፈው እናቴ። ስለዚህ እኛ በሐሰተኛ ደብዳቤ ምክንያት ነው የተለያየ ነው። ምን አይነት ሰው ናት? ማን? ሚስትህ። ንገረኝ ባንታይ፣ ምን አይነት ሰው ናት ዚያ? አላኑር፣ የጠራሁሽ ስለ ልጆቹ ትዳር ለማውራት ነው እንጂ ስለኛ ታሪክ አይደለም። ስለዚህ ስለኛ ምንም ሐሳብ የለህም አይደል? ከዛ ደብዳቤ በኋላ ልብህ አልተሰበረም፣ አዝናህ አልነበረም ማለት ነው። በጣም ታሳፍራለህ። ሰር እባክሽ፣ ምንድነው ልክ የማገጥኩኝ ያስመሰልሽው እኮ። ዚያ፣ ለአንተ መማገጥ ምን ማለት ነው? ከስጋ ነው የሚጀምረው ወይስ ከጭንቅላት ነው ወይስ ከልብ ነው? ያለፈው ነገር ሁሉ አላለፈም ወይስ አሁንም ውስጥ የሆነ ነገር አለ? መመትን አናግረዋለሁ። ሁሉንም ነገር በግልጽ እነግረዋለሁ። ምን? እንዴት? አይ እሱን በጭራሽ አታደርግም። ከነገርከው ሁሉ ነገር ድብልቅልቁ ነው የሚወጣው። የማይመስል ነገር አታድርግ። ምንም ነገር እንዳትለው። ሁሉም ነገር መጥራት አለበት አላኑር። ዚያ፣ ከመጀመሪያውም ይህን ብትናገር ማናችንም እዚህ ሁኔታ ውስጥ አንገባም ነበር። ይህም በጊዜው ነው ማድረግ የነበረብህ። ከረፈደ በኋላ አይሆንም። እኔን ትወደኛለህ? በጣም ነው ማፈቅርሽ። የሆነ አካሌ ይህን ሁሉ ዓመት ማድረግ ያለብን ሁሉ አድርገሃል። አሁን የሚሰማህን የምትኖርበት ጊዜ ነው ይለኛል። አንደኛው ጎንህ ደግሞ ኃላፊነት ይልሃል። ጭንቅላትህን ተጠቀም፣ ልብህን አታዳምጠው ይልሃል አይደል ዚያ? እማዬ ተገላገልኩ። እኔስ እናቴ እንዴ! አንቺም ነው ወደዚህ። ሁለታችሁም ከጎኔ ስላላችሁ ደስተኛ ነኝ የኔ ውዶች። ይቅርታ፣ ወደዛ ልሄድ ነው ይመስለኛል። ሌላ ምንም ማድረግ የምንችለው ነገር የለም። እንገናኛለን በቃ እማዬ። ምሳለም ነብርና እንበላ። ወይ በጣም ቆንጆ ሐሳብ ነው። በጣም ቆንጆ ሐሳብ ነው። ግን ቅር የማይላችሁ ከሆነ የራሴንም ጊዜ እፈልጋለሁ። ትንሽ አየር እየተቀበልኩ በእግሬ መጓዝ እፈልጋለሁ። እንገናኛለን በቃ። ደግሞ ለጓደኛዬም እንደማገኘው ቃል ገብቻለሁ። እንግዲህ መብትሽ ነው በቃ። በቃ በኋላ እንገናኛለን። ቻው ቻው። በጣም አመሰግናለሁ። እንኳን ደህና መጣ። ና ግባ። እንዴት የሚደብር ነገር ነው። በተደጋጋሚ ስልክ ደውዬልህ ነበር ግን ልታነሳልኝ አልቻልክም። የት ሄዶ ነው ብዬ ሳስብ ነበር። ቆይ ለምንድን ነው የማታነሳው? ምንም አላሰብኩም ነበር። ደህና ነህ ግን? አላኑር፣ አልችልም። እኛ መሀል ያለው ነገር መቀጠል አይችልም። አቤት እህቴ። እኔ ብዛት የት ነው ያለኸው? ውጭ ነኝ ያለሁት። ምን ነው? ምን ተፈጠረ? አሁኑን ወደ ቤት ነው። ቆይ ግን ለምን እህቴ? ምን ተፈጥሮ ነው? ትሰማኛለህ? አሁኑን ወደ ቤት ነው። አስቸኳይ ነው። እሺ እህቴ፣ የመጣው ነው።
ማድረግ እንችላለን ብዬ ነበር ያሰብኩት፣ ግን አእምሮዬ ምንም ማረፍ አልቻለም። እስከ መጨረሻው ድረስ ማድረግ እንችላለን ብዬ ነበር ያሰብኩት። ተስፋ አድርጌ ነበር፣ ግን በቃ አልቻልኩም። በዛ ላይ ቤተሰብ አለኝ፣ ልጆች አሉኝ። ለ30 ዓመታት ያህል ሳስኬደው የነበረ ነገር ነው ያለኝ እና ይሄንን ህግ ጣስኩኝ ማለት ደግሞ ቤተሰቦችን በቃ ይበተናሉ። እነሱ ላይ ማድረግ አልችልም። ወደ አንድ እርምጃ እንኳን ከፍ አለ ማለት በቃ ያለምንም ጥርጥር እጠፋለሁ። በቃ አብቅቷል። በጣም ነው የማዝነው። ማትረባ ከቤት ይውጣልኝ፣ ውጣልኝ። አላኑር፣ አንቺ በጣም ምስኪን ነሽ አላኑር። እህቴ በፈጣሪ ስም እስቲ ዝም ብለሽ መንጎራደድሽን ተይው። በጣም አስቸኳይ ነው ብለሽ ነበር እኮ። እናም ስራዬን ትቼ እየሮጥኩ ነው አንቺ ጋር የመጣሁት። መናገሬ እንኳን የማይቀር ነው። በአስቸኳይ ከዚህ ቤት እንድትወጣ እፈልጋለሁ። ይሄ ሁሉ ነገር ከተፈጠረ በኋላ አንድ ጣራ ስር መኖሩ ትክክል አይመስለኝም። ስለዚህ ወስኛለሁ። ማድረግ ያለብኝን ነገር በሙሉ አድርጋለሁ። በፈጣሪ እህቴ፣ ይሄ ነገር ከሌላ ሰው ቢመጣ ምንም አይገርመኝም ነበር። ከአንቺ መሆኑ ነው ያስደነቀኝ። እኛ እኮ እስከዛሬም ጥሩ እህትና ወንድም ነበርን። ግን እንደዛ ቢሆንም ኔፍዛት ሀቲጄ የምታደርገውን ነገር ብቻ ተመልከትልኝ። በጣም ነው መስመር ያለፈችው። እሱን ታውቃለህ። ትክክለኛው ነገር ይሄ ነው። በዚህ መንገድ ማንም ማንንም አይጎዳ። ስለዚህ እኔ የምለውን ነገር አትሰሚም። የአላኑር ልጅ የምትለውን ነገር በሙሉ ትሰሚያለሽ። መልካም እድል ይሁንልሽ። ያው እኛን እንደ መጀመሪያው እየቀጣሽን ነበር፣ ግን አሁን ሰላም ነኝ። ወደፊት የሀቲጄ ነገር ሲገባሽ ይቅርታ እንደምትጠይቂኝ ደግሞ ተስፋ አድርጋለሁ። ይህን ቀን ግን መቼም ቢሆን እንዳትረሺው እህቴ። በደንብ ይህችን ቀን አስታውሻት። ደህና ሁኚ። አንቺ ተመልከች። ለምንድን ነው ሰህር አባትሽን ያለ ምክንያት የምትጠራው? እንዴት ታውቃለሁኝ? እስኪ አብረን ምን ይሆናል? ኔፍዛት፣ አባዬ አክስቴ ያወቀችው ነገር አለ እንዴ? አይ የኔ ውድ፣ ከዚህ ቤት አባረረችኝ። አባረረችን ያልከው? አባረረችን? ተናግሬ ነበር ደግሞ። ከዚህ ቤት ውስጥ እንደምንም ነው የምንቆጠረው። ቶሎ ከዚህ ቤት እንውጣ ብዬ ነበረ። በጣም ነው የሚያሳፍረው። በጣም ነው የሚያሳፍሩት። በጣም ነው የሚያሳፍሩት። በጣም አሳፋሪዎች ናቸው። አባዬ አዳምጠኝ። ላደረጉን ነገር ሳናስከፍላቸው ግን አንተዋቸውም። እሺ
እንዴት ነው እንደዚህ የሚሆነው? አሁን ስማኝ፣ ዳግም የተወለድኩ ነው የመሰለኝ። ይህ ከተማ እንደዚህ ሆኖ ሳየው ለመጀመሪያ ጊዜ ነው። እኔም እንደዛው። አንቺን ከማወቄ በፊት ግን ከኢስታንቡል ወጥቼ ወደ ተወለድኩበት ከተማ የሚመለስ መስሎኝ ነበር። ንጹህ አየርና ድንቅ ሰዎች አሉ። አሁንስ ግን አሁን ግን ከተማም ልሁን ገጠር፣ አንቺ የሌለሽበት ቦታ ምንም አይነት ነገር ቢሆን በጭራሽ አይታየኝም። ቆይ ግን መሐሙድ ምን እየተካሄደ ነው? ማቹ አባቴ ለእናቴ ፍቅርን ያወጀው በዚህ መንገድ ነው። እንደዚህ አይነት ፍቅር አይቼ አላውቅም። ታውቂያለሽ ቤስቴ፣ እናቴ አባቴ መቅረት ራሱ መታገስ አልቻለችም። ከአንድ ዓመት በኋላ ከራሷ ጋር ተገናኘች። የአባቴን ቃል የምፈጽምበት ጊዜ ነው። እሱም መህመት አንዴ ካገኘሃት በጭራሽ እንዳትተዋት ነበር ያለኝ። ልክ እንዳየሁሽ ነው የወደድኩሽ። ታገብኛለሽ የኔ ውድ? ሂሳብ ተከፍሏል አለቃ። በፈጣሪ ስም ደግሞ ማን ይከፈልልኝ? ቆይ እዚህ ደግሞ ምን እያደረክ ነው ያለው? በቃ አብቅቷል እኮ። ከእኔ ምንድን ነው የምትፈልገው? ለምንድን ነው የማትተወኝ? በድጋሚ ላምንሽ እፈልጋለሁ ሰህር። እባክሽ እርጂኝ። መጣችኋል እንዴ? እንደምን ናችሁ ልጆች? እንኳን ደህና መጣችሁ። አመሰግናለሁ። ለመሆኑ ቤስቴ እንዴት ናት ልጄ? ደህና ናት። ውዴ አንቺ ትክክል ነበርሽ። የአንቺና ያቲጂ አንድ ቤት ውስጥ መኖር ትክክል አይደለም። ስለዚህ ለእኔ ብዛት ነገርኩት እና በቅርቡ ከዚህ ቤት መውጣታቸው አይቀርም። ስለዚህ ነገር መጨነቅ የለብሽም።
ወጣ እንዴ? እጮኛ የሚባል ነገር የለኝም። ያንን ሁሉ ያልኩት የውሸቴን ነው። ውይ በጣም ምርጥ ሰው ነሽ። በመዋሸትሽ ደስ ነው ያለኝ። መገናኘታችን ቀረ እንዴ? በስተመጨረሻ መቼና የት እንገናኝ? እኔ ዝግጁ ነኝ። በቃ እንግዲያው ስለዘገጃች። ዛሬ ግን አይደለም። ቤቱ ዝርክርክ ብሏል። አሁን ፈቃድ ማግኘት አልችልም። እሺ፣ ስለዚህ ነገ 5 ሰዓት ላይ መጥቼ ወስድሻለሁ እና ቁርስ እንበላለን። ምንም ሰበብ አልፈልግም። እሺ? በቃ ወደ ክፍሌ ልሂድ። እኔም ከአንቺ ጋር እመጣለሁ። እኔ ከፍተዋለሁ። አቶ ምህመቴ ላንተ ነው የመጣው። አመሰግናለሁ። ይህንን የእጅ ጌጥ ያገኘሁት መኪናዬ ውስጥ ነው እና ደግሞ ስለዚህ የምታውቅ ነበር የመሰለኝ። ምንድን ነው የኔ ውድ? ውይ በጣም አመሰግናለሁ የኔ ውድ። መልካም የእናቶች ቀን ይሆንልሽ እናቴ። የኔ ውድ አመሰግናለሁ። ይሄ አንቺ ነው። ውይ ልጄ ለምንድን ነው የተቸገርከው? አረ ምንም አልተቸገርኩም። በጣም ውድ ነው አይደለ? መህመት ምንድን ነው የተፈጠረው? ልጄ ምንድን ነው ያዝከው ደግሞ? ድርጅቱ ውስጥ ያሉትን ልጆች ቅያሬ መኪና ቁልፍ እንዲልኩልኝ ነግሬያቸው ነበር እና ይህንን የላኩት። ደህና ነህ ግን? ደህና ነኝ። አንዴ ስልክ መደወል አለብኝ። አይገባህም። እዚህ ቤት ውስጥ ደህና ለመሆኔ ምንም እየገባህ አይመስለኝም። ምናልባት ግን ይህንን ነገር እያደረገብን ያለው ሰው እዚህ ቤት ውስጥ ያለ ሰው ቢሆንስ? ይመስለኛል ይህን የሚያደርገው ቤተሰባችንን በደንብ የሚያውቅ ሰውና ሀካንን ጥፋተኛ ማድረግ የሚፈልግ ሰው ነው። ማለቴ ከጠላቶችሽ መሀል አንዳቸው ናቸው ይህንን ያደረጉት። ልጄ እባክህን ከቤተሰቦች ውጭ ያሉ ሰዎች የሚሉትን ነገር እየሰማ ራስህን አታስጨንቅ። እናቴ እንደዚህ አታደርግም። ዝም አልሽ እኮ ምንም ነገር አትይም እንዴ? ቤስቴ ግን ደህና ነሽ? ትንሽ ተገርሜ ነው። በጣም ደንግጫለሁ። ዝም አልሽ እኮ ትንሽ ግራ የሚያጋባ ነገር ነው አይደል? እኔ ግን ፍላጎቴን በመግለጽ መናገር ነው የሚፈልገው። ስለዚህ ከልብህ ነው? አዎ ከልቤ ነው። በጣም ነው የጓጓሁት። አንቺ በፈለግሽበት በማንኛውም ሰዓት ሰርግ መደገስ እንችላለን። እኔ ምንም ችግር የለብኝም። ሰርግ ስትል ቆይ ምን ማለት ነው? ማለት ያለ መደገስም እንችላለን። ቀጥታ መጋባት እንችላለን። ሁሉም ነገር የሚሆነው አንቺ እንደምትፈልጊው ነው። መሐሙት፣ እኔ እንጃ፣ ምንም አላውቅም። በጣም ይቅርታ አድርግልኝ። ይህንን ያዘው ወንድሜ ቤስቴ። መህመት ከሌላ ሰው ጋር እያወራ ነበር እንዴ? አልነበርም። የኔ ወደ ድርጅቱ እየደወልኩኝ ነበር። ግን የሆነ ነገሩን ክትመስላለህ። ደህና ነኝ፣ ደህና ነኝ። እቃ
እቃው መጣ፣ ከዛ ከፈትከው፣ እንደ ከፈትከው ተቀየርክ፣ ከዛ በኋላ በቃ ተቀየርክ እኮ። ምንድን ነው? ምንም የተፈጠረ ነገር የለም የኔ ውድ። ይኸውልህ መህመት፣ አይኔን ተመልከተው። መህመት ካርሊ፣ ሰማኝ ውዴ፣ እየዋሸከኝ ከሆነ አይኔን ሳይሆን ሌላ ቦታ ነው የምትመለከተው። እና ደግሞ እነዚህ አይኖችን አይቼ እውነታውን መረዳት እንደምችል ታውቃለህ። ስለምንም ነገር አልዋሽሽም የኔ ውድ። እንግዲህ እንዳልክ። አስሊ፣ ምን ይህን ያህል የምትደብቀው ነገር ምንድን ነው? አስሊ፣ የማይሆን ነገር አታድርጊ። ለምንድን ነው እንደ ልጅ እንደዚህ የምታደርጊው? አቤት ሴልቹክ፣ እንደ ልጅ? ቆይ ምንም ነገር ካልደበክ ለምንድን ነው እንደዚህ የተበሳጨ ያለኸው? አይ መምጣት እንኳን አልችልም። አንተ ሂድ በቃ ወንድሜ ሂድ። ማሙት ምን እያደረክ ነው ያለኸው? ፍቅር ነው። ስማኝ ማሙት፣ አሁን ምን ማለት እንዳለብኝ እንኳን ምንም ነገር አላውቅም። እኛ እኮ ብዙም የምንተዋወቅ ሰዎች አይደለንም። አሁን ትክክል ነሽ፣ ግን የእውነት ነው የምልሽ። ልክ እንዳየሁሽ ነው የወደድኩሽ። ስተኛም ሆነ ስነሳ ማስበው አንቺን ነው። አንተም በእኔ ዘንድ ቦታ ያለ ሰው ነህ። እመነኝ፣ ማንም ሰው ባልነበረበት ጊዜ ከጎኔ ነበርክ። ስለ እኔ በጣም ነው የምትጨነቀው። እሺ በቃ ከዚህ በላይ ምንም ነገር አትበይ። ልክ እንደ ተፋታሽ ይህንን ነገር ያደረኩት በከፍተኛ ጉጉት ነው። ግን ደግሞ ቃል እገባልሻለሁ ቤስቴ፣ አንቺ የምትፈልጊውን ነገር ሁሉ አደርጋለሁ። ማን ነው ይህንን ያመጣው? ተላላኪ ነው ያመጣው አቶ መህመት። እሺ የየትኛው ድርጅት ተላላኪ ነው? እኔ እንጃ አላወኩም ማለት። የመንጃ ፍቃዱ ወይም ታርጋ ቁጥሩን አላያችሁም? ማን እንደነበር ሳልጠየቅም ከየት እንደመጣስ አላየሁትም። ልብ አላልኩም። ሁሌም አዳዲስ ተላላኪ ይመጣል። ልብ ብለህ አልተመለከትክም? ግን ልብ ብለህ እንድትመለከት ደጋግሜ ያልነገርኩህም? ነግሬሃለሁ አይደል? እኔ የምትበር ወፍ እንኳን አትቀረኝ። አንተ ግን ልብ ብዬ አልተመለከትኩም ስትለኝ ትንሽ አታፍርም? ይህንን ሰው እያባረው እና ሌላ ቀልቡን ሰብስቦ የሚሰራ ሰው ብናመጣ ነው የሚሻለው። እሺ አቶ መህመት። በደንብ አስብበት አቶ መህመት። ትንሽ እንኳን አሰብ አድርግ። እሺ ትንሽ ድራማ እንስራ። እስኪ እናቱን ትክክለኛ ማንነት በደንብ ይየው። በጣም አሪፍ ነው ልጄ። መልካም ቡና። ውዴ። ሄሎ ዳሪን፣ እኔም ልደውልልሽ ነበር። የሆነ የውስጥ ሱሪ አይቼ በጣም ወድጀዋለሁ። ውይ አንቺ ደግሞ አሁን እሱ አያሳስበኝም እባክሽ። ምን ነው ምን ተፈጠረ? ሲም ጋር ደውይና መህመት ጋር መልሳ እንዳትደውል ንገሪያት። እንዴ ቆይ ሲም ለመህመት ደውላለት ነው? ለምን ጉዳይ? እኔ እንጂ አላውቅም። እኔም እሱን ለማወቅ እየሞከርኩ ነው ያለሁት። እሷ እንደፈለገች ትደውልለት፣ አትጨነቂ። መህመት ለእሷ ግድ አይሰጠውም። ዳሪን አንደውልላት እያልሽ ነው እንዲ ያለሽ? ቆይ ስትደውል ዝም ልበላት? ትንሽ ቅናት ነገር ያዘሽ መሰለኝ። እኔ እስኪ ተረጋግተሽ አስቢበት። ዳሪን እባክሽ ደግሞ አንቺ ማታናጅኝ። አንድ ጊዜ ነው ትብብርሽ ነው የጠየቅኩት። እሺ በቃ። የሚስጥር ቁጥሩ ስንት ነበር? ምን እየፈለግሽ ነው? ምን እየተፈጠረ እንደሆነ ራሱ ሊገባኝ አልቻለም። ልጄ ሰላም አይደለህም እንዴ? ችግር አለ? ግን ለምን ጠይቅሽኝ ማዬ? እንዴ ምን ሆነሃል? መጠየቅ አልችልም እንዴ? ነገሩን ሌላ ነገር አታስመስለው። እውነት ነው፣ እንደዛ አስመሰልኩት። ወንድሜ አንቺ ወደ ሳሎን ሂጂ፣ ትንሽ ቆይቼ እመጣለሁ። ምንድን ነው? ደህና አትመስልም። የተፈጠረ ነገር አለ እንዴ? እንዴት? ቆይ ያንን ሳጥን ለመህመት የላከችው ሴም ነች እንዴ? ነገሩ ትንሽ ውስብስብ ስላለብኝ ነው። ቆይ ሴም ለመህመት የታሸገ ሳጥን የምትልክለት ለምንድን ነው? እኔ እንጃ፣ ምንም አላውቅም። ምንም ማውቀው ነገር የለም። ግን መህመት የሆነ ነገር እየደበቀኝ ነው ያለው። ለምንድን ነው ያንን ሳጥን ለማሳየት ያልፈለገው? ለምን ብሎ ነው የደበቀው? ንገሪኝ። ምን አይነት መልእክት ቢኖረው ነው? ምንም ሊገባኝ አልቻለም ውዴ። ይቅርታ ግን ነገሩን ትንሽ እያካበድሽው ይመስለኛል። እኔም እንደዛ እየተሰማኝ ነው ያለው። ምንም
ነገር ይፈጠራል ብዬ እኮ አላስብም። እሺ በቃ ታዩ። እኔ ያቺ ድብቅ ሴም ጋር ደውዬ ምን እየተካሄደ እንደሆነ አጣራ። በእውነት አለቃተም። እኔ እኮ ደህና ሰውና ብዬ ነው ቤታችን ድረስ ያስገባዋትኝ። አስሊ ተረጋጊ እንጂ ዝም ብለሽ አትገንፊ። ቆይ በቃ እሺ መልሼ ልደውልልሽ። ስማኝ መህመት፣ እኔ እያልኩ ያለሁት ነገር ከልቤ ነው። ችግር ካለ ንገረን፣ ማድረግ ያለብንን እናድርግ። ከልቤ እንደሆነ አውቃለሁ ወንድሜ፣ ግን ምንም ችግር የለም። እሺ አንተ እንዳልክ ይሁን። ምን ልትያስበሽ ነበር ፌርዴቢስ? ናግባ። ጊዜ ካላችሁ ለትንሽ ደቂቃ መነጋገር እንችላለን? የእህቴን ውሳኔ መቼስ ሰምተሃል አይደል አጎቴ? አዎ ሰምቻለሁ። ለማንኛውም እኔ ብዙ ማውራት አልፈልግም። አትጄንም አናግሬያት ነበር እና ራስ ምታት ልንሆንባችሁ አንፈልግም። ራስ ምታት ማለት ምን ማለት ነው? ተው እንጂ ኔብዛት። ለዓመታት ያህል በአንድ ጣሪያ ስር አብረን ኖረናል። በክፉም በደጉም ጊዜ አንድ ላይ ነበርን። ግን ብዙ ደስ የሚሉ ማስታወሻዎች ነበሩን። እነሱ እንዲጠፉ አንፈልግም። ግን ደግሞ የተወሰነ ጊዜ እንደሚያስፈልገን መረዳት መቻል አለባችሁ። ስለዚህ ውጭ የሚካሄደውን ነገር አናውቅም ነበር። ህይወታችንን እዚህ ቤት ነው ያሳለፍነው። ጥሩ የሆነ ቤት ብናገኝ ጥሩ ነው። ግን በዚህ ሰዓት እኔ እንጃ። ልክ ባለቤቴ እንዳለችው ነው። ፍቃዳችሁ ከሆነ ተስማሚ የሆነ ቦታ እስከምናገኝ ድረስ እዚህ ብንቆይ ጥሩ ነው። ነገሮችን እስከምናስተካክል የተወሰነ ጊዜ እንድትሰጡን እንፈልጋለን። ግን ደግሞ መጨነቅ የለባችሁም። በምንም ነገር አትቸገሩ። እኔም በዚህ ጉዳይ እንድትቸገር አልፈልግም። ግን ካንተ ጋር በዚህ አይነት ጉዳይ ላይ መነጋገር ቀላል ነው እንዴ? ከአመታት በኋላ እኮ ከወንድሜ ጋር መለያየቱ በጣም ከባድ ነው። ፌርዴቪስ፣ ምንም መጨነቅ የለባችሁም። አዲስ ቦታ እስከምታገኙ ድረስ እዚህ መቆየት ትችላላችሁ። ይሄ ቤት እኮ ለእናንተም ቤታችሁ ነው። እኛም እንደዚያ ነው የምናስበው እኮ አጎቴ። ግን በቅርቡ ያው እንግዲህ እኔና እህቴ ብዙ ነገሮች ስላሳለፍን ነው። ግን ኔብዛት፣ ይሄ ውሳኔ እኮ ለሰህርም ከባድ ውሳኔ ነው። ግን ይሄን ነገር እንደ መለያየት አትየው። ይሄ ነገር ለውጥ ነው። ለሁሉም ሰው አዲስ መንገድ ነው። እኛ ትልቅ ቤተሰብ ነን። እሱን አስታውስ እሺ? እህቴ የነገረችኝን ነገር በሙሉ እያደረግኩ ነው። አሁን ሂድ የምትለኝ ከሆነ እሄዳለሁ።